ወንድሜ አርሶ አደር መግደል ግን ትክክል አይደለም። ይሄ ነገር ጥፋት ነው። ጥፋቱ ደግሞ ፕራይመሪሊ እታገልለታለሁ ላልከው ህዝብ የሸኔ ችግር እሱ የትኛው የአምቦ ሸኔ ነው? የደምቢዶሎ ሸኔ ነው? የጉጂ ሸኔ ነው? የትኛው ሸኔ ነው? ጥሩ አይደለም። ይሄ ቁጭ ብለን ለመነጋገር ፔን ካለን ፔናችንን ለማጋራት ዝግጁ መሆን ያስፈልጋል እንጂ በግድያ ላይ የተመሰረተ እኛ የምናስበው ሀገር ብዙ ርቀት አይወስደንም። ግድያ መቆም አለበት። እኔ ድሮ የታገልኩት መንግስት አይግደል ነው። መንግስት በየአደባባዩ አይግደል ነው። አሁን መቼ ይቆማል የምትሉ ሰዎች መንግስት እኮ አይገድልም። አሜሪካን ሀገር አምና የሞተው ሰው በትምህርት ቤት ኢትዮጵያ ከሞተው 20 እጥፍ ይበልጣል። የአሜሪካ መንግስት ወታደርና ፖሊስ የሌለው መሰላችሁ እንዴ? የጥፋት ኃይል ሰው ካለ አንድ ሰው ብዙ ያበላሻል። ኮሌክቲቭሊ ካልጠበቅ ነው በስተቀር 100,000 ወታደር 100 ሚሊዮን ሰው ይጠብቅ አይችልም። በየህፃናት ትምህርት ቤት ውስጥ 20 ተገደለ 50 ተገደለ አትሰሙም እንዴ? ዜና አለ እኮ አሜሪካ አለ፣ እስራኤል አለ፣ አውሮፓ አለ፣ ሁሉ ሀገር አለ። የሚያጠፉ ሰዎች ሰው ገለው የሞቱ ሰዎች ካሉ እነሱን መቀነስ ነው ኮሌክቲቭሊ የኛ ኃላፊነት መሆን ያለበት። መንግስት ባልገደለው ጉዳይ ልክ መንግስት እንደገደለ አድርጎ ማሰብ ተገቢ አይደለም። መንግስት ያበላሽ ነው መጠየቅ አለበት።